የለተሰኞ የኩለ ቀን ዜና መጽሔትን ከአማራ ሚዲያ ኮርፖሬሽን ነው በቀጥታ እየተከታተላችሁ ያላችሁት። የተከበራችሁ ተመልካቾቻችን ስለ አብሮነታችሁ እጅግ አድርገን የምናመሰግነው። አሁን ደግሞ ሰዓቱ የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ነው። ከዘገባዎቹ ጋር ነጻነት ደጉ ቆይታ ያደርጋል። ነጻነት መልካም ጊዜ ይሁንልህ። አመሰግናለሁ ስፈልግ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። የቅባት እህልና የጥራጥሬ ምርት ግብይት እያደገ መምጣቱን የአማራ ክልል ንግድና ገበያ ልማት ቢሮ ገለጸ። ቢሮ በዘርፉ ህገወጥ ንግድን ለመከላከልና ጥራቱን የጠበቀ ምርት ለውጭ ገበያ ለማቅረብ ከባለድርሻ አካላት ጋር በጎንደር ከተማ ውይይት አካሂዷል። ያየፈንቴ ተጨማሪ አለው። የአማራ ክልል ንግድና ገበያ ልማት ቢሮ በጥራጥሬና ቅባት እህል ዘርፍ የውጭ ገበያ ንግድን ለማሳደግ ከባለድርሻ አካላት ጋር ውይይት አካሂዷል። ውይይቱ በ2017-18 የምርት ዘመን የለሙ ሰብሎችን ከአምራች እስከ ውጭ ገበያ አቅራቢዎች ድረስ የግብይት ሰንሰለቱን በማገዝ ውጤታማ የገበያ ትስስርን ለመፍጠር ያለመ መሆኑ ተነስቷል። በአማራ ክልል የቅባት እህልና የጥራጥሬ ምርትና ግብይት እያደገ እንደሚገኝ የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ገልጿል። በባለፈው በጀት ዓመት የተለያዩ ምርቶችን ለውጭ ገበያና ለሀገር ውስጥ ኢንዱስትሪዎች ማቅረብ ተችሏል። በክልላችን ሰሊጥ በስፋት ይመረታል፣ አኩሪ አተር በስፋት ይመረታል፣ ቦሎቄ ማሾም በተመሳሳይ። ባለፈው ዓመት እንኳን ብንወስድ በክልላችን ወደ 6.4 ሚሊዮን ኩንታል ከኛ ክልል ለላኪዎች በመሸኛ ተልኳል። ይሄ ብቻ አይደለም፣ ለኢንዱስትሪዎች ግብአትን ማቅረብ ተችሏል። በቀጥታ ለኢንዱስትሪዎች ደግሞ ጥሬ ዕቃ በማስተሳሰር በኩል የተሰራ ትልቅ ስራ አለ። የአማራ ክልል በ2017 በጀት ዓመት የጥራጥሬና የቅባት ምርቶችን ለውጭ ገበያ በማቅረብ በሀገር ደረጃ ቀዳሚ መሆኑን ጠቁሟል። ህገወጥ ነጋዴዎችን በመቆጣጠር ጥራትን በማስጠበቅና የንግድ ስርዓቱን የሚያደናቅፉ የትራንስፖርት ችግሮችን ለመቅረፍ እንደሚሰራም ቢሮ ኃላፊው አብራርተዋል። ምርት የሚጓጓዘው አስገዳጅ ምርት በመሸኛ ነው። ስለዚህ ይህን መሸኛ የሚያዘጋጁት የነበሩ ወረዳዎች ናቸው። ወረዳዎች ደግሞ የወረዳዎች መሸኛ ፎርጅድ ተሰራበት። ስለዚህ ይህን ለማስተካከል የነበረው መሸኛ እስከዚህ ድረስ አገልግሏል። አሁን ያለው ደግሞ መሻሻል አለበት ብለን በአዲስ ክልሉ አሳትሟል ማለት ነው። ለዓለም ገበያ የምናቀርበው ምርት ጥራቱን የጠበቀ መሆን ስላለበት የማበጠሪያ አገልግሎት የሚሰጡትን ቁጥጥር እንደምናደርግ፣ በመሸኛ ብቻ የተላከን ምርት እንደሚያበጥሩ፣ ያበጠሩት ምርት ደግሞ ፍተሻ እየተደረገበት ተጭኖ ወደብ እንዲሄድ እነዚህን አጣምረን ለመስራት ነው አሰራሩን እናሻሽል ያልነው ማለት ነው። የማዕከላዊ ጎንደር ዞን ንግድና ገበያ ልማት መምሪያ ኃላፊ አይቸው ታረቀኝ ዞኑ የጥራጥሬና የቅባት ምርቶችን ለውጭ ገበያ በማቅረብ ከ67 ሚሊዮን ዶላር በላይ ገቢ መገኘቱን ገልጸዋል። ህገወጥ የንግድ እንቅስቃሴዎችን ለመቆጣጠርም ተሰርቷል ብለዋል። በዋናነት ሰሊጥ ነው። ከ338 ሺህ ኩንታል በላይ ምርት ልከናል። በአኩሪ አተር ደረጃ 68500 ኩንታል ሸኝተናል። ወደ 67.3 ሚሊዮን ዩኤስዲ ግኝት ማስገኘት ችለናል። ማንኛውም የኤክስፖርት ምርት ግን የሚዛን አገልግሎት የማግኘት ግዴታ አለበት። ሚዛን አገልግሎት ሳያገኝ የምርት ገበያ ማህተም ሳይኖረው ባለበቃቃ ዲስፓች ምርት ሲጓጓዝ ማግኘት ነው። በእኛ ዞን ብቻ ከ1662 ኩንታል በላይ ሰሊጥ ከ426 ኩንታል በላይ አኩሪ አተር ይዘናል። የውይይቱ ተሳታፊዎች በበኩላቸው የግብይት ስርዓቱን ውጤታማ ለማድረግ የተሰራ ያለው ተግባር አበረታች መሆኑን አንስተው በዘንድሮ ዓመትም ውጤታማ ግብይትን ለማከናወን እንደሚሰሩ ጠቁመዋል። መዝገቡ ክንዴ ይባላለሁ። የኢትዮጵያ ምርት ገበያ የሰሜን ቀጠና አስተባባሪ ነኝ። አቅራቢ ነጋዴዎቻችን፣ አርሶ አደሮቻችን የተሻለ ግብይት እንዲያገኙ፣ የተሻለ የምርት ዋጋ እንዲያገኙ ጥራቱ የማረጋገጥ ስራ በመስራት ደንበኛን መሰረት ያደረገ ምላሽ እየሰጠን ያለንበት ሂደት ነው ያለው። ጅብሪል ማሩ አስበጭና ላኪ ነው። አብይ ማስረሻ ወኪል ነኝ። በየኬላውም ያለው ክፍያዎች አላግባብ ምናምን የተነሳዎች ሁሉ በሙሉ ጥሩ ናቸው። ዝግጅቱ በዚህ ቢቀጥል እኛ በኡመራ ዞን ነው የምንገዛው፣ በጣም ጥሩ ነው። እኛ አሁን የዘንድሮ እቅድ 240 ሺህ ኩንታል ነው እቅዳችን ማለት ሰሊ በኮንትራት ፋርሚንግ ነው እየሰራ ነው ያለው። ለውጭ ገበያና ለሀገር ውስጥ ኢንዱስትሪዎች 9.8 ሚሊዮን ኩንታል የቅባትና የጥራጥሬ ምርትን ለማቅረብ እየተሰራ እንደሚገኝ ከአማራ ክልል ንግድና ገበያ ልማት ቢሮ ያገኘነው መረጃ ያመለክታል። የአማራ ክልል የገጠመው የሰላም እጦት የታቀደውን ያክል ግብር እንዳይሰበሰብ ጫና መፍጠሩን የሰሜን ወሎ ዞን ገቢዎች መምሪያ ገለጸ። መምሪያው በ2018 በጀት ዓመት ከ3 ቢሊዮን ብር በላይ ለመሰብሰብ አቅዶ እስካሁን ከ300 ሚሊዮን ብር በላይ መሰብሰቡን የገለጸው የዝባለም ጌታነህ ዝርዝሩን ትነግረናለች።
በያዝነው የ2018 የበጀት ዓመት የሰሜን ወሎ ዞን ገቢዎች መምሪያ ከ3 ቢሊዮን ብር በላይ ገቢ ለመሰብሰብ አቅዶ እየሰራ ይገኛል። መምሪያው ከ24000 በላይ የደረጃ ሀና ለግብር ከፋዮች እንዳሉትም ነው የመምሪያው ኃላፊ አቶ አወቀ ደሳሉ የገለጹት። የ2018 በጀት ዓመት ጠቅላላ ከግብር ከፋዮቻችንና ከሁሉም የግብር አይነቶች ወደ 3 ቢሊዮን 68 ሚሊዮን 256870 ብር ማሰብሰብ አለብን ብለን ክልል በሰጠን እቅድና በእኛም መነሻ መሰረት ከ2017 በጀት ዓመት ከነበረው እቅዳችን በ102% የእቅድ አብላጫ አቅደን 2018 በጀት ዓመት ስራ ጀምረናል። መምሪያው ይህ ዜና እስከ ተጠናቀረበት ጊዜ ድረስ ከ300 ሚሊዮን ብር በላይ መሰብሰቡን የገለጹት አቶ አወቀ የእቅዳቸው 10% ላይ መድረሳቸውን የተናገሩት አሁን ባለንበት ሁኔታ ከመደበኛ ወደ 273 ሚሊዮን መሰብሰብ የቻልንበት አለ። ከከተማ አገልግሎት አኳያ ደግሞ ወደ 43 ሚሊዮን አካባቢ ደርሰን ድምሩ ወደ 316.755 ሚሊዮን የደረስንበት መንገድ አለ። ከአፈጻጸማችን አኳያ ወስደን ስናየው አሁን ላይ ወደ 10.32% አካባቢ ነው ያለነው። በቀጣይ እቅዳቸውን ሙሉ ለሙሉ ለማሳካት ከወረዳና ዞን አመራሮች ጋር በጋራ እንደሚሰሩ የጠቆሙት መምሪያ ኃላፊው ክልሉ የገጠመው ወቅታዊ ችግር እንቅፋት እንደሆነባቸውም አንስተዋል። የተሻለ ስራ ለመስራት ያው ወቅታዊና የገጠመን ክልላዊ ችግር ይታወቃል። ከሚመለከታቸው አካላት ጋር ከዞን ስራ አስፈጻሚ፣ ከወረዳ ስራ አስፈጻሚ፣ ከጸጥታ መዋቅሮች ጋር እየተገናኙ ስራ ለመስራት የጋራ ማድረግ የሚጠይቁ ነጥቦች ላይ የጋራ እያደረግን እንቀጥላለን። ግብር ከፋዩ ግብሩን በወቅቱ በመክፈል የሀገሩን እድገት እንዲያፋጥንና ልማቱ ላይ አስተዋጽኦውን እንዲያበረክትም ጥሪ አቅርበዋል። ግብር ሰብስበን ለማህበረሰቡ መንገድ መስራት አለብን። ግብር ሰብስበን ለማህበረሰቡ ውሃ መስራት አለብን። ትምህርት ቤት፣ ጤና ጣቢያ መስራት አለብን። አርሶ አደሩ በሰራንለት ልክ ስለሆነ ልማቱን የሚያየውና የሚዳስሰው የሚጠቀመው ይሄ ልማት ደግሞ ሊመጣ የሚችለው በሚሰበሰብ ግብር እንደሆነ ታሳቢ ተደርጎ ሁሉም አካል የድርሻውን እንዲወጣ የተለያዩ የንቅናቄ መድረኮችን እናዘጋጃለን፣ እያዘጋጀንም ነው። በወረዳና በከተማ ደረጃ ያሉ ሁሉም አመራሮችና ሁሉም የሚመለከታቸው አካላት ተግባሩን የኔ ነው ብለው መያዝ መቻል አለባቸው።